ልጅቷ ዘራለች እዚህ ጋር ወይኔ በስመ አብ ወልድ ይሄንን ነበር የፈራሁት አፍህን አትክፈት እየሰማኸኝ ነው አይደል አፍህን እምከፍት ሰው አይደለህም አንተው እረፍት እኮ ነው ለሷ እኮ በሰዓቱ ምን ታስራ አይደለም ስሚኝ ማደርገው ነገር የለም አጠገብ ያገኘሁት አልኳት በቃ ወንጀል ሰርቻለሁ በቃ አረኩት በግድ እጅግ ወጥተህ ለምን እንደዚህ እንዲፈጸም ታደርጋለህ ተረጋጋ እንደዚህ እልህ ውስጥ አትግባ ስለ የነበረው ይሄንን ፈርቼ ወጣች ገና ከመሄዱ እግሯን ጠብቀ ከፍቅረኛ ካልካት ሴት ጋር መጋደም ምን ይሉታል እና ያው ብዙም ፈላጊ አለኝ በጣም ቆንጆ ነሽ በቃ በጣም ብዙ ፈላጊ አለኝ አንተ ምን አይነት ደፋር ነህ ምን አገባ ገና ልከና ሳያለው እየሰማኝ ቁጭ ምን አገባ ነይ ያለኝ ቦታ ሄዳለሁ ማለት እሱ ነይ ካለኝ እኔ ከመሄድ ወደ ኋላ አልልም ማለት አገኘዋለሁ የትም ቦታ ይሁን አገኘዋለሁ ኦኬ ቁጭ ስትነሳ እንዳለ እሺ ሰማኝ ስትነሳ እንዳለ ያው እንግዲህ ቃልዬ እንደተነጋገርነው ምንም ነገር ሳይፈጠር እነሱም እንግዲህ ያው ተስማምተዋል ቀደም እንደነገርኩሽ እንግዲህ ንብረቶችሽን ማስመለስ አለብሽ እነዚህ ሰዎች የሰሩትን ሰርተዋል ያረጉትን አርጓሉ አንቺ እከሳለሁ ካልሽ እኔ በከሽና ይሄንን ነገር ወደ ህግ ብንወስደው እግዚአብሔርን በጣም ደስ ይለኛል በጣም ማለት ነው ግን ይሄንን ነገር ነው የምፈልገው በይ የምፈልገው ነገር ነው የሚሆነው ገንዘብሽንም እያንዳንዱን ነገር ምናስመልስ ይሆናል ስለዚህ እንግዲህ ያለውን ንብረት እዚሁ ተፈራርመን ምን መልስ ይሆናል ማለት ፈልጋ እኮ ነው የሰጠች ችግር የለውም እኔ እንትን ብዬዋለሁ አናገራለሁ አሁን ምናልባት ስሜታዊ ይሆናል ለሚናገረውና ተረጋጊ አንቺ እሺ ይኸውልህ ሰማኸኝ ቀደም ተነጋግረናል አሁን ደጋሚ መድገም ምንም አያስፈልግም ምንም የመለሰው ነገር የለም ፈልጋ ነው የሰጠችኝ አልኩህ እኮ እየሰማኝ አይደለም እኔ ለምንድን ነው ዱላ እንደዚህ የምትወደው እኔ ምን ሆነ ነው ቆይ ፈልጋ ነው የሰጠችኝ ምንም መሰጣት ነገር አይኖርም አምታታሃት ነው አይሰጠች ምንም አጨብርብራሃት ፈልጋ ነው የሰጠችኝ እሺ በቤትሽ በስምሽ ቤት ገዝቻለሁ ብለሃታል አይደለ በስምሽ ፈልጋ ላከችልኝ እኮ በስምሽ ነው አላልካትም አላልኳትም ምንድነው የተፈጠረው አንቺ ንገሪኝ እንዴት ይሄን ሁሉ እኔ ጋር ታረጋለህ ሰው አገሮኝ ተረጋጊ ገንዘቡን ምልከው ላንተ ነው አይደል በስም አረኩል ቆይ ምንድነው የጎደለው ምንድነው ያጎደልኩብ ነገር እስኪ ካንቺ ጎሎኛል በለኝ ተረጋጊና እንደዚህ አይደለም አሁን ቆይ አንቺ ስሜቴ እንድትሆኝ አልፈልግም እነዚህ ሰዎች በሰሩት ስራ አንቺ ስሜቴ እንድትሆኝ በጭራሽ አልፈልግም ግን ደግሞ የተፈጠረውን ነገር እንድትነግሪኝ እፈልጋለሁ አሁን ቆይ በስምሽ ቤት ገዛሉ ብሎ ብር ተቀብሎሽ ተቀብሎኝ ዲታ ይቀበለኝ ምን ይያለሽ ንብረት ቤት ለግዛ ሰላት ብር ነው ላከች በስምሽ አላልኩ በስምሽ ብለሃታል ይሄው እያለች እኮ ነው እኮ እንዴ ምን ሆነ ነው አላልኳትም ቻት ያረከውን አሳይተኛለች አሳይኝ አይታል ቻት አሳይኝ ስልክሽን ይዘሽዋል እነሱ ጋር ነው ስጠኝ ስልኩ ይኸውልህ ኢሞም ላይ ዋትስአፕ ላይም ያወራችሁትን አሳይታኛለች ሲጀመር ነው ቻት ያረግነው ነገር ቻት ያረጋችሁትን ላውጣልህ እኮ ነው ይኸውልህ ነገርኩ ይሄ ምንድነው ይሄው ኢሞ ላይ እንግዲህ ዋትስአፕ ላይ ገና አውጣልሃለሁ ሁሉ ነገር አሳይታኛለች እኔ ስክሪንሾት አድርጌም ይዤዋለሁ ይሄው ዋትስአፕ ላይ ስለ ቤቱ በስምሽ ጉዳዩ እንዳለ ጨርሻለሁ አይለም ወይም ያነበብኩ የኔ ጽሁፍ አይደለም የምትረኝ አይደለም ይሄ ምንድነው የሚለው እኔ አልጻፍኩትም ተረጋግተህ ቆይ ለምንድን ነው የማታወራው እየቀለድክብኝ ነው የምን መረጋጋት አንቺም ትጨመሪያለሽ ተረጋግተህ ለምን አታወራም እኮ ተረጋግተህ አውራና ታዲያ የጻፈውን መልእክት ይኸውልሽ ስሚ የጻፈውን መልእክት መልሽ ለራሱ እያሳየሁት እኮ
በስምሽ ሁሉንም ነገሮች ጨርሻለሁ ፋይሎቹን አንድ ላይ አድርጋለሁ ይላል መልእክቱ እያየሽ ነው አይደል አልጻፍኩም ነው በቃ እኮ አይደል ሴጣን ጻፈው ማን ጻፈው ምስልክ ላይ ያለ ነገር ነው ማን ጻፈው ይሄንን አንቺ ምን ያማታል እንዴ ማን ጻፈው ይሄንን በራሱ አካውንት ነው የተላከው አይደል ማን ጻፈው ይሄን አውራ እስቲ ተናገር ተለጎንክ እንካ ይኸውልህ እኔ በሷም ብለህ ይሁን አስላካት በራሴም ብለህ አስላካት እያንዳንዱን ብር ግን ይኸውልህ እንደዚህ አፍንጫህን ይዤ ማስመለስ ይሆናል ሰማኸኝ አይደለ አንተ ማን አፍንጫ አትክፈት አፍን አትክፈት እየሰማኸኝ ነው አይደለ አፍን እምከፍት ሰው አይደለህም አንተው ሰማኸኝ ክፍታ ንብረት ነው ይመለስላታል ንብረታ ጥሩ ይመለስላታል መልካም ዱላ ነው የምትፈልገው ይሁን ምንድነው ገንዘብ ነው የምትፈልገው ይሰጣታል በቃ ገንዘቡ ሰማሽ አንቺ ዝም በይ አንድ ነገር ስታወሪ እንዳልሰማሽ ይቺ ልጅ ምንድነው ያደረጋችኋት እንዲህ እስከምቱ እንዲህ ተጎሳቁላ ያቺን የመሰለች ልጅ እኔ ቤተሰቦቼ እመቤቴን እኔ እንቤ ነው የሚመጣው ስለዚህ ልጅ ሳወራ እንዴ እንዲህ እስከምትሆን እዩዋት እስቲ ምን ማደርግ ነው እዩዋት እስቲ የጎደለውን ነገር ንገረኝ አንቺ ስብቶኝ እማምንሽ የገዛ ጓደኛ አታሳዝን እሺ እንዴት እንደዚህ አይነት ነገር ታደርጊያለሽ እንዴት ኧረ በስመ እማምንሽ የገዛ እህቴ ምንሽ ዛሬ ላይ እንደዚህ አይነት ነገር እኔ ጋር ታደርጊያለሽ እንዴት በደል አይቻለሁ እስከዛሬ ብዙ በደሎች ብዙ ነገር ጓደኛ ላይ የሚደርስ ስቃይ ብዙ ነገር አይቻለሁ ጓደኛዋ ነሽ የራሷ አይደል አብረሽ ያደግሽው ከሷ ጋር ነው እሱን የምታውቂው እኮ ከሷ በኋላ እኮ ነው አይደል እንዴ እሷን ካወቅሻት በኋላ ነው አይደል እንዴ ግን ተገልብጠሽ ብርና ፍቅርስ የለም ብራ ሸውዶሽ ጓደኛሽ ላይ ሁሉ ሴራ ማሴር ምን ይሉታል አሁን አንቺ ጓደኛዬ ነኝ ብለሽ ሰው ፊት ትቀርቢያለሽ ቅድም ራሱ ጓደኛዬ ነኝ ስትይ አላፈርሽም እግዚአብሔር አንተስ ይቺ ልጅ እኔ ፎቶዋን አየሁት እኮ እግዚአብሔር እሺ እኔ በፍቅር ቢሆን ፍቅር አፍቀረ ቢሆን ይሄ ሁሉ ነገር ያረከው እኮ እሺ ልበልሽ ልቀበልህ ግን ገንዘብ ፈልገህ ያቺን የመሰለች ልጅ እንግዲህ ታጎሳቁላታል የቤተሰቦቿ አልበቃ የቤተሰቦቿ ንብረት አልበቃ ከቤተሰቦቿ አጣላት መጀመሪያ እሺ ብትል ይሁን ነገር አይፈጠርም ነበር ምን እሺ ትበል እሺ ብትልህም እኮ ዞሮ እኮ እንዲሁ ልታረጋት እኮ ነው አላማ አይደል እሱን አንተ እንዴት አወቅ ወይኔ ጉዴ አውቀህ ነው እንዴ አንተ መጀመሪያ ለምን አልፈልግህም ስል ለምን ከኔ አራክም ታዲያ ለገንዘብ ብለህ ምን አጠፋው የበደልኩ ነገር አለ ባበላች ባጠጣች አንተ ሴት ሆና እኮ እሷ ነች እንዳባወራ እኮ ሰርታ እኮ ስታበላህ ነበር አይደል እንዴ ውጭ ሀገር ሄዳ እኮ ፊቷ ይኸው ፊቷን ምን እንደሆነች ማዲያት ፊቷ እንባስክ እንዲ ፊቷን እስከሚለጠው ድረስ አንተ እግዚአብሔርን ግን ጭንቅላት አለ በቃ ንብረት ነው የምትፈልጉ ይመለስልሃል ተመልሷል እሱማ ያንተ ይመለስልሃል በቃ ሌላ ምንም ወራት አይጠበቅብህ እኔ ደግሞ እነግርሃለሁ በደንብ ልክ ያረከውን ነገር ጆሮውን ያዝ ከፈለክ አልሰማህም እኔ ይሄ ትቢትህን ግን እኔ እግዚአብሔርን እኔ አስወጣሃለሁ ይሄን ትቢት ይውጣልሃል ችግር የለውም እኔ ምን እንደተማመንክ ቤተሰቦቼ ምን እንደተማመነ ምናየው ነገር ነው የሚሆነው እንደዚህ ልቡን አፍጥጦ እንደዚህ የሚያወራኝ ምን ታምኑ እንደሆነ አላቅም ምናየው ሆነ አንቺኛው እየሰማሽ ነው አይደል አንቺኛው እኔ እሷ አሁን ምን እንትን ምላት ይሆናል ወደ ህግ ቦታ የሚሄድ ከሆነ እያንዳንዱ ሁለቱንም አንጠልጥዬ ነው የምወስድልሽ እሺ ህግ ቦታ እንድንሄድ ነው የምትፈልጊው እኔ የትምሄድ አልፈልግም ከሱም ይቀር ግን እኮ ይኸውልሽ አሁን እንድታቂ የምፈልገው ነገር እነዚህ ሰዎች ሞራልሽ ነው የሚጮቱት እሺ አሁን ምንም አንቺ የዋህነት እንዲኖር አልፈልግም ምናልባትም አሁንም ቢሆን መስተፋቀሩ ያ ስሜት ስላለ ይሆናል እንደዚህ ይሆንሻለሽ ምንም ነገር አልፈልግም እያልሻለሽ ጸበል እንሄዳለን ጸበል ሙሉ እኛ አብረንሽ ነው የምንሄደው ያንን ነገር ሙሉ ጨርሰሽ ውሳኔሽን እንድታሳውቂ ነው ፈልግ እነዚህ ሰዎች ግን ከቤቱ የትም እንደማይሄዱ እኔ ግልጽ ሆኜ ነው የምነግርሽ እዛ ቤትም አይሄዱ እሺ ንብረት የሚባለውን ነገርም የምናስመልስ ይሆናል ያንተ የሱ ፍላጎት ምንድነው እሱማ እንዴ
ታይ እንጂ አሁን እኮ እዚች ጋር እኮ የሰሩት ስራ አለ እኮ እንዴ። እሱማ ብትጠይቂው እኮ ንብረቱን ይዤ በሰላም ልኑር ነው የሚልሽ ከሷ ጋር ስንት ነገር እያደረገ እንዴ። ፍላጎቱ ትጠይቂያለሽ እንዴ? አሁን ያንቺ ፍላጎት ነው እዚህ ጋር ተደማጭ። ማንንም ሰው ተደማጭ አይደለም። እኔ እነዚህ ሁሉም ይቅርብኝ በቃ። እነሱ እኔ እንደዚህ አድርገው እነሱ የሚያስደስታቸው ነው ይቅርብኝ። እኔ በፈጣሪ ቸርነት ዝድናለሁ። ጸበልም ገብቼ ገዳምም ገብቼ የትም ሄጄ እድናለሁ። ይሄ ነው በቃ የመጨረሻው ሐሳብሽ? እሺ እድናለሁ። እኔ በጸበል እድናለሁ። ችግር የለውም። እየሰማችሁ ነው አይደል? እነሱ የሚያስደስታቸው ከሆነ ችግር የለውም። እግዚአብሔርን ግን እየሰማችሁ ነው? ትንሽ እንኳን ውስጣችሁ አልከበዳችሁም? ግን አውሩ። ምንድነው እንደዚህ አንደበታችሁ የተለጎመው? ምን የሚከብድ ነገር አለ? ይቺ ልጅ እኮ እናንተ ያውሉ ነገር አርጋችኋት ግን ችላ ይውሰዱ እያለች እኮ ነው። መጀመሪያ ችግር የለውም። እኛ ጋር ያለውን ነገር እንመልስላታለን አይደል እንዴ? ምንድነው እኮ እንመልሳለን በቃ። እሺ በዚህ ከተስማማን ተመልሰን መምጣት ካለብን የምንመለስ ነው የሚሆነው። እዚሁ አካባቢ ጥበቆችን ማድረግ ነው የሚሆነው። ሁለታችሁም ወዴትም አትሄዱ። ወደ ውጪ ትራቭል ምናምን የማይሆን ነገር ነው። እናሳግዷለን ሁሉንም ነገር። ለምንድን ነው የምታሳግደው? ማን ስለሆንክ? እሱን ሳሳግደው ማን እንደሆንኩ ታውቃለህ። በቃ እኔ በጸበል እድናለሁ። ተዋቸው። አይደለም የትም የሚሄዱት ነገር አይደል። የትም አይሄዱ። ያዟትን አረጋጉልኝ። እሺ እሷን በእናታችሁ ባንተ ምክንያት ነው ሁሉ ነገር እየመጣ ያለው። ምን ፈልጋኝ የሰጠች ሁሉ ነገር ምንድነው? ፈልጋኝ ነው ምን ማለት ነው? አንተ እያታለልካት ነበር። እያታለልካት ነበር። ፈልጋኝ የሰጠች ነገርኩ። ቆይ ምን ልታረግ ነው? እኮ ጂን ልቀቀኝ። ቆይ ምን ልታረግ ነው? እሺ ጂን ይዘህ ምን ልታረግ ነው? ቆይ እሺ እኔ እኮ መጣላት ፈልገህ ነው ከኔ ጋር? እሱ ነው የፈለከው? ስለደረስኩብህ ልክህንም አስገባኝ ይሆናል። እኔ ችግር የለብኝም። ሰማኸኝ አይደለ? አልተተዋወቅንም። እኔ ቴዲ ነኝ። ሰማኸኝ? ቴዲ ጋዜጠኛ ቴዲ ይባላል። ስለማታውቀኝ ነው እንደዚህ ተቢት ወጣጣረ። ማንንም ካሜራው ይጠፋል። ችግር የለውም። ልክ ደህና አድርጌ ልክ አስገባሃለሁ። ውጣ እቤት አንተ ነው። ውጣ አስወጣሃለሁ። ልክህን አስገባለሁ። ናውጣ ሂዱታ ቁጭ ስነ ስርዓት ቢስ ይኸውልሽ አንቺ ነሽ ፊት እየሰጠሽ እንደዚህ እንዲጨማለቅብኝ ያደረግሽው። ሰማሽ? ዝም በይ። ማን እንደሆንኩ ስላላወቀኝ ነው። ልክ አስገባዋለሁ። ችግር የለም። እቺ ልጅም የተበደለችውን እንቧን መመለስ ይሆናል። ሰማሽኝ አይደለ? እመለሳለሁ ወደዚህ ቤት እመጣለሁ። አልቀርም። እሺ አልቀርም። እሷ ብዘጎም ጉዳዩን እኔ በራሴ ከፍተዋለሁ። ሰማሽኝ አይደል? እመለሳለሁ። ቤተሰቦቼ ይሄ ብቻ አይደለም ጉዳዩ፣ ውስጥ ድረስ ገብቼ መመረመር ነው የሚሆነው። እናንተ ግን አብራችሁኝ እንድትሆኑ ፈልጋለሁ። ቤተሰቦቼ ኮሜንት አድርጉልኝ እባካችሁን። ያያችሁት ስህተት ካለ የምትጠረጥሩት ነገር ካለ ኮሜንት አድርጉልኝ። እናንተ ስትነግሩኝ ነው የምመነቀው። ኮሜንት አድርጉልኝ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ ድጋሚ መጥቻለሁ። ያው የቅድሙ ቦታ ላይ ነው እንግዲህ ተመልሼ መጥቻለሁ። ያው ልናረጋጋችሁ ሞክረናል፣ ሁለቱን ልናስማማ ሞክረናል። ግን ነገር እሷ ደግሞ የነገረችን ምንም ነገር ንብረቷን እንደማፈልግና ለነሱ ተሰጥቷቸው እሷም ደግሞ ጸበል ሄዳ የሃይማኖታዊ ነገሮችን እያደረገች መንፈሳዊ ነገሮችን እያደረገች እንግዲህ ህይወቷን መቀጠል ነው የምፈልገው። ነገር ግን ቤተሰቦቼ እኔ ደግሞ እናንተ ማኩራት ግዴታዬ ነው፣ እናንተ ማስደሰት ግዴታዬ ነውና እነዚህን ሰዎች
በቁጥጥር ስር ለፖሊስ አንጠልጥዬ የምሰጣቸው ነው የሚሆነው። ቤተሰቦች እንግዲህ በአካባቢው ላይ ጥበቃ አድርገናል። ያለውንም ነገር እንግዲህ እያሳወቅን እንገኛለን። ቤተሰቦች በተለይ ደግሞ እሷ እንደዚህ የምታስብበት ምክንያት መስተፋቅሩ እንደሆነ እናውቃለን። ስለዚህ ጸበል ሄዳ ደግሞ ጨርሳ ስትመጣ ክስ እንድትመሰረት የምናደርግ ነው የሚሆነው። ወደ ራሷ ስትመለስ የምናደርግ እየደወለች ነው እንዴ? እየደወለች ነው? እየደወለች ነው። ለምንድን ነው የምትደውለው? እስቲ እሺ ቆዩ። ብዙ ደውላለች? አንድ ጊዜ ብቻ ነው? ሄሎ ወይ አዎ ነኝ፣ ቴዲ ነኝ። ምን እንደው የምትፈጥረው ካሜራውን አጥፋው። ቤተሰቦቻችን ደርሰናል። ምንድን ነው ያደረገችው? ቤተሰቦች አደረኩት። ትንፋሿል። ናስቲው ትንፋሿል። ኧረ ነው ወደዚህ ጋር ልጅቷ ዘራለች። እሺ ልጅቷ ዘራለች እዚህ ጋር። ወይኔ በስመ አብ ወልድ። ይሄንን ነበር የፈሩት። ጭንቅላቷን እያየሁ ነው። ቤተሰቦች ምንድን ነው ማድረገው? አምቡላንስ ጥሩ፣ ቶሎ በል አምቡላንስ። ይሄ ለምልክት ይሆናል። እሺ በደንብ ያዙልኝ። ይሄንን ወይኔ እንካ ያዝልኝ። ምንድን ነው እሺ የማደርገው? ቶሎ በል በፍጥነት ደውሉ። ልጁን ያዙት። ትንፋሹ አለ። ቤተሰቦች እንግዲህ የተፈጠረው ነገር በጣም ልብ የሚሰብር ነገር ነው። ማለት ይሄ እንደሚሆን አውቀን ነው ነበር መጀመሪያ፣ ማለት የሆነ ነገር እንደሚፈጠር አውቀን ነበረ። እዚህ አካባቢ እንግዲህ ተከታታዮችም ያስቀመጥ ነው። ነገር ግን አፈነገጠና ይሄ ነገር ተፈጠረ። ልጅቷ አርፋለች። ያው ምንም ያህል መጥፎ ነገሮችን ስትሰራ ብትኖርም፣ ምንም ያህል መጥፎ ሰው ብትሆንም መሞት ግን አይገባም። የሰው ልጅ ቅጣቱ ይሄ ሊሆን አይገባም ነበረ። በጣም ነው ያዘንኩት። ቤተሰቦቼ እንግዲህ ውስጥ እሷንም እንግዲህ አስቀምጠናታል፣ እንድትረጋጋ ነግረናታል። እሷም ተረጋግታ አልተረጋጋችም። ልጁ ደግሞ ትንሽ ነበር ጭንቅላቱን የፈነከተችውና ትንሽ ትንፋሽ አጥሮት ነበር። ታክሟል። ከላይም ምንም ሰንጠቅ ምናምን የለውም። ቤተሰቦች እንግዲህ አዞሮት ነው የወደቀው በመፈነከተው ሰዓት። እንግዲህ ያው ለሱ ጭካኔውን አላገኘችም ይሆናል። ያው መስተፋቅር ስላለ ምናልባት ሊሆን ይችላል። ቤተሰቦች እንግዲህ ብቻ በጣም የሚከብድ ነገር ነው የተፈጠረው። ልብ የሚሰብር ነገር ነው የተፈጠረው። እንግዲህ እስቲ እሷንም እናናግራትና ምንም ቢሆን ዞሮ እሷም ተጎጂ ብትሆንም አሁን ወንጀለኛ ሆነች። በደም ተጨማለቀ እጇ። ወደ ወንጀል ሄደባት ነገሩና ሄደን እሷንም የምናናግራት ነው የሚሆነው። ቤተሰቦች እንግዲህ አብራችሁን ተከተሉ። ና እሺ አሁን አስተካክሎስ ያው እንግዲህ እኔ እንጃ ምን እንደምልሽ አላውቅም። ማለት ስለተፈጠረው ነገር ስለሆነው ነገር ማለት ተረድቼ ለእኔ ለመረዳት ሞክሬ ነበር። በጣም እየጣርኩ ነበር። ግን አንቺ ደግሞ እያደረግሽ የነበረው ነገር በጣም መጥፎ ነገር ነው። ማለት በእንደዚህ ቆይ ስሚኝ፣ በእንደዚህ የምትፈቺው ነገር የለም። በቃ ይሄ በእንደዚህ የምትፈቺው ነገር አይደለም። በቃ ደግሞ መጀመሪያ ተነጋግረን የፈተነው ነገር ነው አይደል? እዚህ ስመጣ ምን አልሽ? በቃ ሁሉንም ነገር ሰጥቻቸው መገላገል ነው የምፈልገው። ከነሱ ጋር ምንም መገናኘት አልፈልግም አልሽኝ፣ ነገርሽኝ። እነሱንም አሳመንኩ አይደል እንዴ? ንብረትሽ መመለስ የሚቻልበት አድቫንቴጅ ነበረሽ። ንብረትሽን ማስመለስ እንችል ነበር። የተሰራበትሽም ነገር የተደረገውም ነገር ደግሞ ጸበል ሄደሽ የሚጠፋ ነገር ነው። ለምን ይሄ ሁሉ ለምን? በእናንተ ምክንያት የሰው ነፍስ መጥፋት አለበት ወይ? እረዳሻለሁ እኮ አምናለሁ። እኔም ብሆን ላረገው የምችለው ነገር ነው አውቃለሁ። ግን ደግሞ ማስተዋል ነበረብሻ። አልቻልኩማ።
አልቻልኩም። የገዛ ፍቅሬን ምለው ሰው ከገዛ ጓደኛ ጋር ተኝቶ ሳይው አልቻልኩም። በሰዓቱ ምን ማድረግ እንዳለብኝ ሁላ አላውቅም። አልቻልኩም። ለሱ ሁሉ ነገር አድርጊ አንድ ቤት አንድ አልጋ ላይ ተኝተው ሳያቸው አልቻልኩም። ልቤ ቆሰለ። አልቻልኩም። እሺ እንዴት ነው አሳልፌ የምሰጥሽ ለመንግስት? አልቻልኩም። እሺ እንዴት ነው እኔ ያ ሁሉ ነገር ደርሶባታል እቺ ልጅ ተጎድታለች ስላት የነበረችው ልጅ እንዴት ነው አሳልፌ ለፖሊስ የምሰጥሽ? እጂን ሰጣለሁ። አልቻልኩም። ይሄ ነበር ለታሪ የተነጋገረው ነገር ነው። ይሄ ነበር ያወራነው ነገር እንድትሆኝ ነው የፈለኩት እኔ አቃለው ልጆቹ አውሬ ናቸው ጨካኝ ናቸው እኔ እኮ አመንኩ አወኩ ይሄን ሁሉ ነገር አቃለው ምን እንዳደረጉሽ ምን እንደበደሉሽ አቃለው እማላክሱ አይደለም ሁሉንም ነገር ሰምቻለሁ አይቻለሁ ፈርጃለሁ ህዝብ ማይቷል እኔ ብቻ አይደለም ይሆናል ግን ደሞ አንቺ ይሄንን ነገር ከማድረግ ይልቅ ንብረትሽም እንዲመለስ የምትፈልጊ ከሆነ ንብረትሽን እናስመልስ ብለናል እነዚህ ሰዎች እስር ቤት ይግቡ ይታሰሩልኝ የምትይቁም ከሆነ ይታሰሩ እስር ቤት እንወሰዳቸው ፖሊስ እንጥራ እነዚህ ሰዎች ይፈረድባቸው ብለናል ግን ደግሞ አንቺ መልሰሽ ደግሞ በራስሽ ውሳኔ የምትሰጪበት ሰው አይደለሽም ህዝብ ይፈርዳል መንግስት ይፈርዳል አይደል እንዴ ነበር ግን አልቻልኩም ቴዲ አልቻልኩም ሰላም ብይኔ ሁሉ ነገር ልሰጥ ለሱ ያሰብኩት ነበረኝ ያመጣውት ለተቃ ገንዘቡን ሁሉ የሚያስደስተው ከሆነ ገንዘቡን ሁሉ ሰጥቼ ይጸበል ገዳም ልገባ ነበር ያሰብኩት ግን አልቻልኩም አንድ አልጋ ላይ አብረው ተኝተው አየዋቸው እስከ ዛሬ ለፉበት ልፋቴ ፍቅሬ ከገዛ ጓደኛዬ ጋር እንዴት አልቻልኩም አመመኛ ልብ ቆሰለ እንዴት ብይታዳ ምን ላርግሽ ምን ላርግ እሺ ምን ላርግ እኔ አሁን ግዴታዬ ነው ሰሬ ነው አይደል እኔም አሁን ሰርቼ ይኸውልሽ እኔ ለህዝቡ የቆምኩ እኔ ለህዝቡ ድምጽ ሆንኩ ሰው ነኝ እኔ ምን ማድረግ እችላለሁ እኔ ሙሉ ለሙሉ እረዳሻለሁ ህዝብም ይረዳሻል ያውቃል ሁሉንም ነገር ከመጀመሪያ እስከ መጨረሻ አይቷል ግን ደግሞ የሰው ነፍስ ጠፋ ሲካ ሰው ላይ ጉዳት አደረሽ የኔ ሲዮት እንደዛ ሰቀየ ነበር ሙሉ ገንዘቤን ሙሉ ህይወቴን አሳልፌ ሰጥቼው እሱ አስብቶን የገዛ እህቴ እንዴት አንድ ሁሉንም ትቼ ጸበል ገባለሁ ብዬ እንደዛ አንድ አልጋ ላይ እንዴት ሳያቸው አልጨክን እንዴት ጨከናል እንዴት አሁን እኔ እንዴት ነው ላግዝሽ የምችለው እሱ እኮ ነው ግራ ይገባኝ ነገር እኔ ምን ልሁን አሁን እኔ ተቆዳሽ በጂ እኔ ካንቺ ጎን ቆምኩ ሰው ነበርኩ አሁንም ቢሆን ደግሞ እኔ ካንቺ ጎን ነኝ እኔ ከማንንም ቆሜ አይደለም ግን ነገሮች ደግሞ አሁን አንቺም ላይ ፍርድ በቃ ያመጣብሽ ነው በቃ ወንጀል ውስጥ ገባሽ የመጣውን ተቀበላለሁ እኔም ደግሞ የምፈልገው ደግሞ ይሄንን አልነበር አሁን እኮ እሺ ያቺ ልጅ ገደልሽ አይደል ምን ተቀጣች እቺ ልጅ ሞተች አረፍት እኮ ነው ለሷ እኮ በሰዓቱ ምን ታስራ አይደለም ስሚኝ ማደርገው ነገር የለም አጠገብ ያገኘሁት አልኳት በቃ ወንጀል ሰርቻለሁ በቃ አረኩት ስላልቻልኩ በቃ እሺ ችግር የለውም እኔ እንትን እላለሁ ችግር የለውም ግን አመሰግናለሁ ቤተሰቦቼ ውስጥ እየደረቀ ስለነበር ለመጠጣት ነው የተነሳው ተረድቼሻለሁ የተፈጠረው ነገር እንዳለ ገብቶ የመጣውን እቀበላለሁ ምንም ግዴታ ነው እሱ አሁን ግዴታ ነው በቃ አሁን ሁሉም ነገር ወደ ህግ ሄዷል ገብቶሻል አይደል እኔ እንዲሆን አልፈልግም ነበር አሁን ተረጋግተሽ እንድታናግሪ ነው ፈልገው እሺ ተረጋጊ በቃ እረዳለሁ ሁሉ ነገር የሆነው ነገር ይገባኛል በቃ አሁን እንድትረጋጊ ይፈልጋሉ ጸጥ ብለሽ እንድታዳምጪኝ ይፈልጋሉ ምንም ታዳምጥ ይሁንሽ ግን በቃ የመጣውን እቀበላለሁ ስሚኛ አዳምጪኝ እኔ ቤተሰቦች ያየነው ነገር የሰማነው ነገር በጣም ልብ የሚሰብር የሚያስከፋ ነገር በጣም እኔ እዚች ጋር እኔ ራሱ እንደዚህ ማውራቴን አትዩ ልቤ ስብር ነው ያለው እኔ እንደዚህ እንድትሆን አልፈልግም ነበር እኔ እንዲህ መጨረሻው እስር ቤት እንደሆነ አልፈልግም ነበር
ንብረቷን ተቀብላ የተሻለ ህይወት ወደ ድሮ ህይወቷ እንድትመለስ ነበር የምፈልገው። ከቤተሰብሽ ጋር መታረቅ ካለብሽ ቤተሰብሽ ጋር አስታርቀሻለሁ ቤተሰባለኝ አዳምጪኝ ቆይ አሁን እኔ እኮ በራስሽ የምትወስኚው ነገር እኮ ነው ይሁሉ ጣጣ እኮ ይዞ ይመጣው እኮ እንዴ ይሄ ነው እንዴ የምንፈልገውኛ እንዲቀጡ ነው እኮ አይደል እንዴ መፍትሄ ካልሽ ታዲያ ለምን እኛ ጋር መጣሽ መፍትሄ ነው ብለሽ የምታቀርቢ ከሆነ አንድ ሰው መግደል ለምን እኛ ጋር መጣሽ መፍትሄ እንድንሰጥሽ ነው አይደል እኛ ጋር የመጣሽው ስለዚህ እኛ መፍትሄ የምንሆነው ነገር መቀበል አለብሽ አይደል እንዴ ይሄ አይደለም ውሳኔ ሰው መግደል ነው እንዴ ውሳኔ አማራጭ እንዴ አይደለም በቃ እንደዚህ አይደለም አማራጭ ሲታጣ ሰው ጋር አማራጭ ሊኖር ይችላል ደውሎ መናገር ነው አርገሹ ከመደወልሽ በፊት ከመሆኑ በፊት ብትደውይ ሁሉ ነገር ይመጣል መምጣ እኛ እንመጣለን በሳታችን መተን የምናደርገውን ነገር እናደርጋለን አይደል እንዴ ይሄን አይደል ነበር የምፈልገው እኔ የምፈልገው እነዚህ ሰዎች እንዲቀጡና እንዲቀጡ ነበር ለስቡም ደግሞ ለሰቡም መማሪያ ይሆናሉ ብዬ ነበር ያሰብኩት ይቺ ልጅ አሁን ሞተች ምን ተቀጣች እሷ እረፍት ነው አገኘች አይደል እንዴ አንቺ ግን የህሊና ጭንቀት ውስጥ ገባሽ የህሊና ጭንቀት ውስጥ ገባሽ እሱን ነው የምልሽ በቃ ያንንም እንደው እግዚአብሔር አተረፈው እንጂ ኦሬዲ ተንፋሽ አጥሮት ነበር አዙሮት ነው ይጣለው ይወደቀው በስማ መጨከን አቃተኛ እንዴት ብዬ ልጨክን እሺ አሁን አንድ ነገር አዳምጪ ቤተሰቦች እናንተም እንድታቆት የምፈልገው ነገር አለ እዚች ጋር የኔ ፍላጎት ይሄ አልነበረም በፍጹም እንደሌላው ጊዜ እኔ እንደውም እንደሌላው ጊዜ ድብቅ ካሜራ ማድረግ እንደውም ያልወጣሁት እነዚህ ሰዎች ሁሉንም ነገር ሰምተናል ሁሉንም ነገር አውቀናል ምንም የምንደብቀው ነገር የለም ምንም የምንሸሽገው ነገር የለም ሁሉ ነገር ተሰምቷል በቃ አሁን መፍትሄው ሊመጣ ነው መፍትሄውን ይዘን እንምጣ ብዬ እናንተ ጋር የምስራች አመጣለሁ ብዬ ነበር እያሰብኩኝ ነበር ለእናንተም እንግዲህ ቆሜ ደግሞ ስናገር የነበረው ነገር ገና መመርመር እንደምፈልግ ገና ከዚህ በላይ ደግሞ ብዙ ነገር እነዚህን ወንጀለኞች መቀመቅ እንደማወርዳቸው ነበር እያሰብኩኝ የነበረው ጀምሯል ገና እያወራሁ በአንድ ደቂቃ ውስጥ ነው ደውለ ይሄንን የምሰረ ይመርዱ ነገሮች አማራጭ ሳጣንተ ቆይ ስሚ ቤተሰቦች ይሄ ነገር ከተፈጠረ በኋላ ውስጤ እኔም ተረበሸ ቀጥታ ወደዚህ ቤት ነው የመጣነው ስንመጣ አይታችኋል ወድቀው ነው ያገኘናቸው ሬሶቹ ልጁም እዚህ ጋር ተንጋሎ ነው ያገኘው እግዚአብሔር እንደው ማረላት እንጂ ሁለት ሰው ነበር ይቺ ልጅ ገላም ነው ይሻለኛል አቃለው የሷ ጥፋት እንዳልሆነ የሷ ይሄ ሁሉ ነገር የሷ ስራ እንዳልሆነ አቃለው የነዛ የሁለቱ ስራ ነው በተለይ የዛ ልጅ እሱ ነው ይሁሉ ጣጣ ያመጣ እሱ ነው ይሁሉ መከራ ያመጣ እሱ ነው ይሁሉ ችግሮችን ያመጣብን ያለው የሰው ነፍስ እስከሚጠፋ ድረስ እሱም ደግሞ በአግባቡ የሚቀጣ ይሆናል አሁን ቤተሰቦች እንግዲህ ምንም ሰንጠቅ የለውም ምንም ሰውነቱ ላይ ጉዳት የተለየ ጉዳት አልደረሰበትም በመትመተው ሰዓት አዙሮት ወድቆ ነው ትንፋሽ ያጠረው የነበረው ቤተሰቦች አሁን እዛ ትንፋሽ ሰጥተውት አየር ሰጥተውት እንዲረጋጋ አድርገውታል ሰላማዊ ጤነኛ ሁኔታ ላይ ነው ያለው ትንሽ ድካም ብቻ ነው ያለበት አምጥተን ደግሞ እሱንም እምናናገረው ነው የሚሆነው እንግዲህ ያው የሷ ነገር መጨረሻው ታውቋል በቃ ምንም ማድረግ አንችልም እኛም ምንችለውን ጥረናል ግን ፍቃድ በቃ ከእግዚአብሔርም አልተፈቀደም እኔ ፍላጎቴ ሁለቱም እንዲታሰሩና እንዲማቅቁ ነበር ግን እሷም በመሃል ጣልቃ ገብታ እንግዲህ በስራችን መሃል ጣልቃ ገብታ አምናናለች ተቀበላናለች ብዬ ያሰብኳት ልጅ የኛን ውጤት ተጠብቃለች ብዬ ያሰብኳት ልጅ እንግዲህ በራሷ ወሰና ራሷ ላይ ጣጣ አምጥታለች እንግዲህ ተነሽና አንቺ ውጪ አረጋጉሽ ተረጋጊ እኛ ደግሞ እንቀጥል ቤተሰቦች ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ ያለው ነገር ይሄ ነው። አሁን ደግሞ ደውለው እያሳወቁኝ ነው ልጁ እንደደረሰና እዚሁ አካባቢ እንደሆነ ነግረውኛል። ያው እሱ እስከሚገባ ድረስ አንዳንድ ነገር ልበላችሁ እንግዲህ ቤተሰቦች
እኔ ማንም ሰው ከወንጀል እንዲያመልጥ አልፈልግም። ሞቶም ይሁን ቆሞም ይሁን ማንኛውም ሁኔታ ላይ ከወንጀል ከተጠያቂነት እንዲወጣ አልፈልግም። አሁን እቺ ልጅ እኔ በጣም ውስጤ እየተሰበረ ያለው የሰራችውን ስራ ከሰራች በኋላ እረፍት አገኘች፣ ሞተች። ይህንን ግን አልነበረም የምፈልገው ነው። እንድትቀጣበት እፈልግ ነበር፣ እንድትቀጣበት። ያ ነገር አልሆነም። በማን ምክንያት? ያው መቸኮል ይሄንን ነው የሚያመጣው። እኛን አምና እኛን ፈልጋ ወደኛ መታ ነበር፣ ግን ያ ነገር አልሆነም። ቤተሰቦቼ ይቅርታ ደርሷል ልጁ፣ እሱን ላስገባው። እናንተ እንደዚሁ አይናችሁን ቀና ለሽንት እንኳን ሳትነሱ ቤተሰቦቼ እንግዲህ ከኔ ጋር እንድትሆኑ ፈልጋለሁ። አብራችሁኝ ሆኑ። እዚች ጋር ጠብቁ። እሺ መጣ አይደል? ናግባ እንዴት ነህ ታዲያ? ሰላም ነህ? እያየህ ነው አይደል? መዘዙ አየኸው አይደል? ይህንን ነበር ስናገር የነበረው። ይህንን ነበር ሳወራ ብዙ ለፈለፍኩ፣ ብዙ ነገርኩ። እኔ እንደ ጤነኛ ሰው ይገባሃል ብዬ ነበር ሳስረዳህ ነበር። ግን አንተ ችግሩን ካላየው፣ ችግሩ መጥቶ ቤቴ ካላንኳኳ፣ እሷ የፈለገችው ነገር ትሁን እኔ ቤት ላይ ካልደረሰ እንደፈለኩ ሆናለሁ ብለህ ነበር። ተቢት ሲወጥር ነበር ስናወራ፣ በስርዓት እያወራህን አልነበረም። ያ ሁሉ ነገር ግን የሆነው ይሄ ነገር እንዳይፈጠር ብለን ነበር። አሁን የሆነው ሆኗል። ሚስቴ፣ ፍቅረኛዬ ብለን የምታስባትም ሴት በህይወት አተናታል። አሁን ከዚህ ነገር ሁሉ እንድታመልጥ እንድትወጣ ነው የምፈልገው። እኔ አይምሮን ህሊናህን እንድታጸዳ ነው የምፈልገው። ህሊናህን ደግሞ የምታጸዳው እዚሁ ህዝቡ ፊት ነው። እኔ ንስሐ እየገባህም እንደሆነ አድርገህ ቁጠረው። ብቻ ግን ሁሉንም ነገር ተናዘዝ እባክህ። እኔ ስራ አታብዛብኝ። በቃ ይኸው እኔ እባክህ በቃ በስነ ስርዓት ስትገባ፣ እሺ እሷ ስትገባ ምንድን ነበር የተፈጠረው? እንዴት ነው ሚስትህን ማን ነው ፍቅረኛህን ልትገላት የቻለችው የሚለውን ነገር እስቲ እና ደግሞ ከመጀመሪያ ጀምሮ ምን አይነት ሰው እንደነበርክ፣ ምን እንደዚህ አይነት ነገር ውስጥ እንዳስገባ እያንዳንዱን ነገር እስቲ እንደ ንስሐም ቁጠረው አልኩ፣ እንደምንም ቁጠረው። ሁሉን ነገር እንድነግረኝ እንፈልጋለሁ፣ እንድትናዘዝ ነው የምፈልገው። እኔ አሁን ጉልበት መጠቀም ደከመኝ፣ በቃ ሰለችኝ። እኔ ሰማኝ አይደለ? ሰለችኝ። እኔ ካንተ ጋር አሁን ግብ ውስጥ መግባት አስጠላኝ። አይተሃል ደግሞ የተፈጠረው አይተሃል። እዚህ ጋር ተዘርራ ነው ምንም የሚያሳዝን ሬሳ ያገኛል። እዚች ጋር ደክሞ ወድቀን እኮ ያገኛል አይደል? እኔ እንዲህ አይደለም የምፈልግ የነበረው፣ እንዲህ አልነበረም እንዲሆን የምፈልግ የነበረው። በግድ እጅግ ወጥተህ ለምን እንደዚህ እንዲፈጸም ታደርጋለህ? ተረጋጋ። እንደዚህ እልህ ውስጥ አትግባ ስለ የነበረው ይህንን ፈርቼ ወጣች። ገና ከመሄዱ እግሯን ጠብቀ ከፍቅረኛ ካልካት ሴት ጋር መጋደም ምን ይሉታል? ምን ይሉታል? መልስልኝ እስቲ ምን ይሉታል? ይቺ ልጅ ትመጣለች፣ ንብረቱንም ሰጣችኋለሁ ብላለች። መልሳት መምጣቱ አይቀርም። እኛም እንመጣለን ብያለሁ። ምን የት ትሄድባለች? ፍቅረኛች ነች አይደል? ምን የት ትሄድባለች? እሺ ገባች። ስትገባስ በስነ ስርዓት መቀበል አይበጅም? ልጅቷ ለእናንተ ልስጥ ብላ ነው የመጣችው አይደል? ልስጥ ንብረቴን ልስጥ ውሰዱት ብላ አይደል የመጣችው? ምን ይሉታል የመጣችው ልጅ በመተንኮስ በነገር ማሳበድ ነገረኛለች። እኔ ከካሜራ ውጪ በጣም ሲለኝ የነበረ ነገር ቅስሜን የሚሰብር ነገር ነው እየተናገረ ነበር። ግን እሱ ምን ላድርገው? አንድ ይሉጣ ብዬ መጣሁ። እሱ ላይ ነው ቀደም ጥቃት ያደረስኩት። አልጨከንኩበትም፣ ደግፍ ነው ያልኩት አለች። ገባች። ልጅቷ ምን እንዳርገቻት አይተዋል? አይተሃል እንዴት ሆና እንዳገኘናት አይደል? ህሊናህን ምንም አላለ? አላመመህ? እኔ አመመኝ ላንተ። እኔ እውነት ውስጤን ተሰማኝ ላንተ። እንዴት ነው የማያመኝ? እኔ አይጠቅምህም ስለ የነበረው ቲቪት እኮ ነው እንደዚህ ያደረገ። መጨረሻ ይጣለህ እሱ ነው። ከሁለት ያጣው ሁለቱ አንድም አላገኘህ። አየህ መስገብገብ ጉዳቱን እያየ ነው አይደል? ብርም አተ
ፍቅረኛም አተ ሁሉ ነገርን አተልም ነው። ይሄ ሁሉ ነገር የመጣው በራስ ችግር ነው፣ በራስ ምክንያት። አሁን ስላዘንክ ምንም የምፈጥረው የምለውጠው ነገር የለም። የሰው ነፍስ ጠፍቷል። ምክንያቱ ደግሞ አንተ ነህ። ገብቶሃል አይደል? እንዴት ነው ይሄ ሁሉ ነገር እቺ ልጅ ልታቀድባት የቻልከው? አስረዳኝ። እያንዳንዱን ነገር እንድታስረዳኝ እፈልጋለሁ። አሁን ተናገር። ቅድም ትቢት ወጥሮ ማንንም አይነካኝም ለኔ ጎረምሳ ነኝ ምን ስትል የነበረውን ነገር እርሳውና አሁን እያንዳንዱን ነገር ንገረኝ። ቀጥል። እሺ የተዋወቅነው ትምህርት ቤት ውስጥ ነበር። እሷ ትምህርት ቤት እኔ ነገረኛለች። እሷ በምትሄድበት ሰዓት ከቤት በምትወጣበት ሰዓት እንደምታስቸግራት አንተ ትምህርት እንደማትማር ነግራኛለች። ሪሉን እውነቱን ግልጹን እንድትነግረኝ ነው የምፈልገው ነው። እሺ አሁን ደክሞኛል እባክህ። በቃ ትምህርት ቤት ውስጥ አሉ ከተባሉ ቆንጆች አንዷ እሷ ነበረች። ከዛ በተደጋጋሚ ጊዜ መንገድ ዘጋባት ነበር ምናምን ነገር። ከሷ ሌላ ፍቅረኛ አለኝ ትምህርት ቤት ውስጥ ፍቅረኛ ምናምን ነገር አለኝ። እሺ ግን እሷን ሳያት በቃ በጣም ተመቸች ምናምን ነገርና በቃ እሷን ለማውራት ስሞክር እሷ እየራቀችኝ ትመጣለች። ከዛ እኔም ቀድሚያት ወጣና ከክላስ መንገድ ዘግቼባት ምናምን ጠብቃት ነበር። ከዛችኛው ፍቅረኛ ጋር ተጣላን። ይሄን ስሰማ ምናምን ነገር ተጣላን። ከሄድሽ ብዬ ሸኟት። የትኛው? ያችኛዋን መጀመሪያ የነበረችው ትምህርት ቤት። ከዛ አልረዳም አለችኝ በጣም ብዙ ጊዜ በጣም ከአመት በላይ ለፍቻለሁ። ማለት ከሷ ጋር ደግሞ የምር አፍቅራሃት ነው ወይስ ተመችታኝ? በቃ በጣም ቆንጆ ነች ትምህርት ቤት ምናምን ነገር ከጀለሶች ጋር ሲያዝን የኔ ያረጋታለሁ ብዬ። ኦኬ ከዛ እሷ ምን ቢያለች እኔ መንገድ መዝጋት ጀመርኩ ምናምን ነገር። ከዛ ከጀለሷ ጋር በፊት እንተዋወቃለን። የክላስ ጀለሷ ነች፣ አንድ ክላስ ናቸው ምናምን ነገር እንግባባለን ምናምን ነገር አወሯት እሷን። ከዛ እንደዚህ መስተፋቀር ምናምን አሰራባት አለች። አሁን ያው ፍቅረኛ የሞተችው ሴጣን ሲጠራ እንዴ ነው እንግዲህ ከተኙበት ጉያ ነው አንኳኩቶ የሚጠራ። እያያችሁ አንኳኩቶ ነው የጠራት ልጅቷን ሙቺ በዚህ ቀን ሲል። እሺ ከዛ መስተፋቀር ምናምን እንዳሰራባት ነገረች። ከዛ ራሷ ነች ያለች ልጅቷ እሷ ነች ያለች እርግጠኛ ነኝ። እሺ ቀጥል፣ ችግር የለም። ከዛ ውጪ እንደምትሄድ ምናምን ታውቃለች እሷ። እኔ አላውቅም ነበር ይሄን ነገር። ወደ አረብ ሀገር ምናምን ለስራ እንደምትሄድ ታውቃለች እሷ። ከዛ ብርም እንዳላት ምናምን ነገረች። ከዛ እሷም እንደምታፈቅረኝ ነገረችኝ በዛው አጋጣሚ ምናምን ነገር። ከዛ እኔም ከበፊት ጀምሮ እንደምትመቸኝ ነገርኳት። ከዛ እሺ ብዬ መስተፋቀር ቤቱን አሳየችኝ ምናምን ነገር። ሄድኩኝ እዛ ነው ያሰራሁባት ምናምን ነገር። ከዛ በጣም እየወደደች መጣች። መስተፋቀሩን የት ነው ያሰራባት? እሷ ነች ያሳየችኝ ልጅቷ። ሁሉ ነገር ስለ እንደዚህ አይነት ነገር የተቆቆመች እሷ ነች ማለት። ቆይ አሁን ልጅቷ እንደምትወዳ አውቃለሁ፣ ከሷ በፊትም እንደምታፈቅራ አውቃለሁ። ከልጅቷ ጋር ከመሆነ በፊት እያፈቀረችህ እንዴት መስተፋቀር አሰራባት ብላ ሪኮመንድ ልታደርግ የቻለች? ውጭ ስትሄድ ብሯ እንድንቀባበላት ገንዘብ አስባ እሷም እርግጠኛ ነህ? እኔም እሷም ምንም የለንም። በቃ በእሷ ገንዘብ እንድንኖር ነበር ሀሳባችን እኮ። ግን አይ ማን ነው ሀሳቡን ያነሳው? እሱ የሀሳቡ አምጪ ማን ነው? እሱ ሞታለች ብለህ ነው? እንዴት ሞታለች? በሞተ ሰው ላይ እንዴት አላካለሁ? አይ አንተማ ምን አንተ እኮ ያቺን የመሰለች ልጅ ለእንደዚህ ለጥቅም እኮ ተጠቀምክ ልጅ ነህ። እሺ ሆነ ተፈጠረ፣ ያ ሁሉ ነገር አደረክ። ይቺ ልጅ አፈቀረች። ፍቅሯን አይተህ እንኳን ወደ እሷ ለመሄድ አልሞከርኩም። ከዛች ከጓደኛዋ ጋር ፍቅር ጀመርክ? የምር አፍቀራት ነበር? እሺ ጓደኛዋን በጣም ነበር ማፈቅራት። አይ ደስ ያለ ነው የሚመስለው ግን ስለሞተች። ምን ማለት ነው? ውስጥ ደስ ያለ ነው እየመሰለኛል። የምር እኔ የምታፈቅራትም አይመስለኝም።
እንዴት እርግጠኛ ሆነ ታወራለች? ይኸው እያየሁ እኮ ነው። እኔ ይኸውልህ አንድ ነገር ልንገር። እኔ አሁን ምን እንደደከመኝ ምን እንዳስጠላኝ ታውቃለህ? እኔ ከአንተ ጋር የማረገው ንግግር በቃ እየደበረ እኮ ትክክለኛውን ነገር እየነገርኩህ እኮ ነው። እያመንከኝ ያለው እንኳን አንተ ነህ። እንዴት ለምን ማመን አለማመን እኮ አንተ ጉዳይ ነው። እኔ መልእክት አሁን እኮ አንተ አሁን እግዚአብሔር ይስጣት እንደውም ገላለ ምስክር አጠፋችብህ አባሪ የለም ተባለ። ነገሮቹን ወደ ሳላከክ ነገሮችን ተፋታ ቀለለልህ ማለት ነው። በዚህ ደስ ይላል። በእኔ በኩል ማለት ነው። ያው አንተ ደግሞ የምትናገረው ነገር ምንም ውስጥ እንደተሰበረ ምን አነ እየነገርከኝ ነው። ያንን ደግሞ አንተ ላይ ያየው አይደለም። ተረዳኝ። ያንን ነገር እኔ አንተ ላይ ያየው አይደለም። ይቅርታ፣ ይሄን ምንም ላድርግ የሚቀይረው ነገር አይደለም። ይሄ የመርማሪ ባህሪ ነው። ጥርጣሬ ሁሉም ሰው ጠራጠራለሁ። ከካሜራ ጀርባ ያለውን ሰው ጠራጠር ይችላል። ካሜራ ማን ሊጠራጠር ይችላል? ይሄ ስራዬ ነው። እኔ ደግሞ መርማሪ ቴዲ ነኝ። ነገሮችን አጣራለሁ፣ መረምራለሁ፣ መጨረሻቸውንም ደግሞ ደርስባቸዋለሁ። ያንተንም ነገር ደግሞ እመመረምረው ይሆናል። ገብቷል አይደለ? አሁን ያደረከው ነገር አለ። በአንተ ምክንያት ብዙ ነገሮች ተፈጥሯሉ። በጣም ብዙ የሰው ህይወት ነው ጠፍቷል። አንዲትን ሴት በቃ አይምሯን እስከምትስት ድረስ ሌላ ነገር እስከምታስብ ድረስ እንድትደርስ አድርጋታል። ካሳ ያስፈልጋታል፣ ዳቺ ልጅ ንብረቷ ያስፈልጋታል። ንብረቷን ምን መልስ ይሆናል። ቀጥ ብለም ደግሞ ወደ ወይኔ ቤት የምትወርድ ይሆናል። ተረዳኝ አይደለ? ቤተሰቦቼ እንግዲህ እኔ ይሄንን ሰው አንጠልጥዬ ለህግ የማቀርበው ነው የሚሆነው። አንጠልጥዬ ለህግ እኔ እስር ቤት መግባት አልፈልግም። ብሩን ነው እሺ እሰጥሃለሁ። አንተ ወሰደው እሺ። እንደውም ብሩን እኔ ለብር አይደለም የምሰራው። ይኸውልህ የሚጠብቀኝ ህዝብ አለ እኮ። ንብረቱንም እሰጥሃለሁ። የሚጠብቀኝ ህዝብ አለ እኮ። እኔ ፖሊስ እስር ቤት መግባት አልፈልግም። ትገባለህ። አላማዬ እሱ ነበረ፣ ገበይ እሱ ነበረ። አንተ እንኳን ተረዳህ። ወንድ ልጅ አይደለ? ለምን አትረዳም? ወንድ ልጅ አይደለ? ለምን አትረዳም? ጭራሽ ልጅቷ ላይ እንደዚህ ካደረክባት በኋላ ወንድ ልጅ አይደለ? ለምን አትረዳም? ልረዳ ምን ብዬ ልረዳ? በአንተ ምክንያት አንድ ሴት መሞቷን ነው። እሺ ንብረቷን ልመልስላት አልታሰር? ትመልስላታለህ፣ ትታሰራለህ። ግልጽ አድርግልህ በደንብ። ንብረቷን ትመልሳለህ፣ እስር ቤትም እምትገባ ይሆናል። ሰማኸኝ አይደለ? አሁን የቀደሙ ትዕቢት እንዳለ ብረድ ነው የሚልህ። ፖሊሶች ጋር እምንሰጥ ይሆናል። እያንዳንዷን ማስረጃችንን እምንሰጥ ይሆናል። ስትሆን የነበረው እንዴት ሲያደርግህ ትዕቢት እንዴት እየወጠራ እንደነበር ይኸው ህዝቡም አይቷል። ፖሊስም የሚያዩናል ይሄንን ነገር። እሺ ከሷ ጋር ልስማማ፣ ንብረቷን ልስጣትና እስር ቤት አልገባ። ታሳምናት ታውቃለህ። ስስብት ይኸውላችሁ ቤተሰቦች፣ እኔ እንደዚህ አይነት ቆይ ምን ራስህን እንደምንድን ነው እያያለሁ በመድኃኒዓለም እኔ ግራ ገባኸኝ እኮ። ስስ ቦታዋን ስለምታውቅ እኔ እንደዚህ ብለህ ያሰራህባትን አሰርተሃል። አታላት እንትን ልትል ነው አይደል? ወደ ጣቢያ አንጠልጥዬ እወስዳለሁ። ሰማኛ? አንጠልጥዬ እንደዚህ ይዤ እሄዳለሁ። እየገባህ ነው አይደል? እሺ ንብረቱን ልስጥ አልኩህ እኮ። እሺ ምንድነው? ለማንም ምንም ንብረት አትሰጥም። ይኸውልህ እዛው ፖሊስ ጣቢያ የምናወራው ነገር ነው። ፍርድ ቤት የምንነጋገረው ነገር ነው። እያንዳንዷ ነገር ሰማኛ አይደል? እያንዳንዷ ነገር ፍርድ ቤት እንነጋገራለን። ፍርድ ቤት ደግሞ በደንብ ፍርድ እንዲሰጥ ደግሞ ቪዲዮም አለኝ፣ ብዙ ማስረጃ አለኝ። ሰማኛ አይደል? ልክህን ደግሞ አትለኝ። መስመር አለሽ። እስከዛች መስመር ነው የምትሄደው። ከዛ ከሄድክ እኔ እናንተ ሌላ ነገር ውስጥ ነው የምንገባው። ሰማኸኝ አይደል? እርስ ተነስ፣ ወደ ጣቢያ የምንወስድ ነው የሚሆነው። ሂድ ውጣ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ
የዛሬው ውሏችን እንግዲህ ይሄን ይመስል ነበር። በጣም ሀዘን የተሞላው በጣም ልብ መሰበር የተሞላው እንዲሁም ደግሞ መከፋት የተሞላው ውሎ ነበር የዋልነው ቤተሰቦቼ። እንግዲህ እኔም ድክም ብሎኛል፣ እኔም ስብር ብያለሁ። ይሄን እንዲሆን አልነበረም የኔም ፍላጎት፣ ይሄ እንዲሆን አልነበረም የኔም የውስጥ ምኞት። ቤተሰቦቼ እንግዲህ ለእናንተም ደግሞ ቅድም እየነገርኳችሁ ነበረ እነዛን ሰዎች መያዝ እንደምንፈልግ፣ እነዛን ሰዎች ደግሞ ምርመራ እንደምንከፍትባቸው። እሷ እንኳን ችላ ብላ ብታልፈው እኛ ምርመራ እንደምንከፍትባቸው እኛ ተናግረን ነበረ ቤተሰቦቼ። እያተናገርኩም እያለ ነው በመሀል ደውላ እንግዲህ ገደልኳቸው ያለችኝ። እንግዲህ ስሰማ ነገሩን ውስጤ ስብር ነበር ያለው፣ ድርንግጥ ነበር ያልኩት። በቦታው የነበረውን ነገር አይታችኋል። እንግዲህ ገና 1 ደቂቃም ሳላወራ ነበረ በመሀል የተደወለው። ወደ ቤቱም ሲሄድ እንግዲህ የነበረው ነገር በጣም አሳዛኝ ነበረ። ሁለቱንም እንግዲህ ድፍት ብለው ነበር ያገኘናቸው። ልጅቷም እንግዲህ ጭንቅላቷ ላይ ዶማው ተመታ፣ አናቷን ተመታ። ዶማው ራሱ ደም በደም ሆኖ ነበረ። አናቷ ደም በደም ሆኖ ነበር። ጭንቅላቷ ተበላሽቶ ነበር። ቤተሰቦቼ እንግዲህ ከ2-3 ጊዜ በላይ ነው ጉዳት ያደረሰችባት። ዞሮ ይቺ ልጅ ምንም እንኳን ተበዳይ ብትሆን፣ ምንም እንኳን ብዙ ነገር ቢያደርጓት፣ ንብረቷንም ቢወስዷት፣ ነገር ግን ቤተሰቦቼ ወንጀል ሰርታለች። የሰው ሕይወት በእጇ ጠፍቷል ማለት ነው። እንግዲህ ይህንን ነገር ደግሞ እያየን ዝም አንልም። ወደ ሕግ አካል ነው የምንወስዳት። እኔ ባትሄድና ይህንን ነገር ባትፈጽመው ባታረገው ደስ ይለኝ ነበረ። እኔም ውስጤ እርፍ ይል ነበር ቤተሰቦቼ። እናንተንም አስደስት ነበር። አሁንም ቢሆን እናንተን ለማስደሰት ነው ይህ ሁሉ እየተጣጣርኩ ይህ ሁሉ እየተማሞትኩ ያለሁት ቤተሰቦቼ። እናንተ ደግሞ ይህንን ቪዲዮ አይታችሁ በዚህ ነገር ብሰበርም እናንተ ደግሞ ቪዲዮን በማየት ቪዲዮን ላይክ በማድረግ ሼር በማድረግ አስተማሪ ቪዲዮ ነውና ሼር በማድረግ ቪዲዮን እንግዲህ እንድታስደስቱኝ፣ ልቤን እንድታረኳት፣ መንፈስ የተጨነቀችውን እረፍት እንድታገኝ እፈልጋለሁ። ቤተሰቦች እያያችሁልኝ አይደለም፣ እየተመለከታችሁልኝ አይደለም፣ ላይክ እያረጋችሁልኝ አይደለም። ቤተሰቦች አብራችሁኝ ደግሞ ያላችሁ ከጎኔ ማትለዩኝ፣ ከጎኔ ጽናት ያላችሁ ቤተሰቦች ደግሞ አላችሁ። ሁሌም ቢሆን ከጎኔ እማትለዩኝ ቤተሰቦች አላችሁ። ገና ጥቂት ጊዜ ነው መጀመሪ እንግዲህ እንደዚህ አይነት ስራዎችን መጀመሪ ገና ትንሽ ጊዜ ነው። ነገር ግን በእንደዚህ አይነት ትንሽ ጊዜ ውስጥ ብዙ ወዳጆችን አፍርቻለሁ። እነዛም ወዳጆች አብሮኝ ናቸው። እናታሳፍሩኝ ደግሞ ይሄ ቪዲዮ ከ30 ሺህ ከ40 ሺህ ቪው በላይ እንዲሆን እፈልጋለሁ። ቤተሰቦች እንግዲህ አብራችሁን ሁኑ። መልካም ጊዜ